ነገራችን ላይ ፍቅር የምትሳደቡ ማለት ነው መቼም ፍቅር ልትሆኑ አይችሉም። በነገራችን ላይ ማለት ነው በጣም ቤተሰብ የምታስከብር ራሷን የምታስከብር የእውነት ከፍቅር ብዙ ነገር ትማራላችሁ። ባይዘው ፍቅርና ሃይሚ በቃ ለኔ ለያሉ በጣም ነው ራሳቸውን የሚያስከብሩ ቤተሰባቸውን የሚያስከብሩት ጋይስና ከመቼ ነው ደግሞ ሁለተኛ ጦርነት ያስነሳችሁት ጋይስ? በተለይ አንድ አለች በኢየሱስ ስማን አልጠራም። በነገራችን ላይ በቃ እሷ የምታወራ እሷ የምትሰራ ቪዲዮ ምንም አይጥመኝም። በእርግጥ አው ለዶላር ብላ ነው የምታሽቃብጠው ማንንም ያውቃል። ግን ምን አርጊ ነው የምታያት ፍቅር? ምን አርገች ደግሞ? ምን በምን የተነሳ ደግሞ ፎቶ ተዘቀዘቀ ጋይስ? ኒኮ ቲክቶክ አቆምኩት ይቻሉ ማለት መስሙር ለማልቀቅ ማታ ማታ ትምህርት ወንጌል የሚያስተምሩ ስላሉ ሊገባ ይችላል። ተረፈ ቀን አልገባም እኔና ምን ተፈጥሮ ነው ደግሞ ፍቅርን መዘቀዘቅ የተጀመረ መሳደብ የተጀመረው? ወያቺ ልጅማ ወይ ምን ሆናችሁ ነው ግን እንዴ? ፍቅር ምን አረገቻችሁ? እሺ እንዴ ካናታ አውራዱ እንጂ ምን ሆናችሁ ነው? በነገራችን መሆናችሁ መቼም ማለት ነው ፍቅር መሆናችሁ። እሷ እኮ ወንድ ፍለጋ አልሄደችም። ቤተሰቧን አሰድባ እኮ ከቤት አልወጣችም ጋይስ። ከቤተሰብ ለወንድ ብላ ተጣልታ አልወጣችም ጋይስ። ንገራችሁ እንዴ ምን አርጊ ነው የምትያት? ይደብራል ጋይስ፣ የእውነት ይደብራል። ቤተሰብ የምትሰድቡ ቤተሰብ የላችሁም የላችሁም። ነገራችን ለፍቅር መስማጥጥ ነው ባይዘው መስማጥጥ ነው። መስማጥጥ ባታረግ ኖሮ አዲስ አበባ ትገባም። በነገራችን በራሷ ጥራት ማለት ነው። ኤሌክትራ የሚወዳት ኤሌክትራ አልከፈሉላትም በራሷ ጥራት። እንዴ ኤሌክትራ የሚከፍሉ አጥቶኮ ከቤተሰብ ሲወጡ ኤሌክትራ ከፍላችሁ ስታኖሩ ነበር። በሰው ጥገነት የሚኖሩ አሉ። ፍቅር ግን በራሷ ብቻዋን ነው የምትኖረው። አስባችኋል? ብቻዋን ፉፉ ለስሙ አዲስ አበባ ነው። ግን ፍቅር ጀግና ናት። ምን የመሰለ ቤት ውስጥ ራሷ ተከራይታ ራሷን ችላ ነው ከቤት የወጣችው። ባይዘው ጀግና ናት። እሷም መሆን አትችሉም። እናንተ ሄዱና እቃ ግዙላችሁ ኤሌክትራ ክፈሉ። ገባችሁ አይደለ? በነገራችን ላይ የፍቅር ደጋፊ በጣም ነው ማደንቃችሁ። እስቲ አንዴ ብቻ ነው ስጦታ የሰጧት ለፍቅር። ከዛ በዘለለ ብራቸውን አወጡ። አንደኛ ትሰራለች፣ ወጣትነት ታገኛለች። ለወንድ ብላ ትምህርቷን አላቆመችም። ትምህርቷን የተማረች ነው። አስቡት፣ ከቤተሰብ ርቃ ብቻዋን ቤተሰባን የጠየቀች። እናንተ ያላችሁ አይደለ እንዴ አንድ አመት ብሉ ከወንድ ጋር ቁጭ ብላችሁ ሳትጠይቁ ቤተሰባችሁ ለሽግራችሁ ቤተሰብ የምታስታውሱት አላችሁ። ንገራችሁ እንዴ እና ከፍቅር አናቱ ረዱ። ፍቅር ምን ታርጋችሁ? አብርሽና ፍቅር ይገናኛሉ ዞሮ ዞሮ። እትና ወንድም ናችሁ እናንተ ናችሁ እዚህ የምትቀሩት ቲክቶክ ላይ ዩቲዩብ ላይ ለፍልፋችሁ ማለት ነው። እና ይደብራል ጋይስ የእውነት ምን አረገቻችሁ? እኔ ማላቆ ምን ነገር አለ? ምን ተናገረች ፍቅር? እንግዲህ ዩቲዩብን ይከታተላሉ። ቲክቶክ ላይ ብዙ ፖስት የምታደርጉ ነገር የለም። እንደ ሌሎቹ ባሽሙር አትናገር እንችልኝ። እና ወደ ራሳችሁ ተመለሱ ለማለት ፈልጋለሁ። ተሳዳቢ ማለት ነው ስርዓተ ቢሶች። በስርዓት ብታድጉ ኖሮ የሰው እናት አትሳደቡ። የሰው እናት ዘግዝቃችሁ እናት ከናምጣ ስትሉ ነበር። ብሩኬን እናትዮ ሲያመጣ ሲሳደቡ ነበር። በጣም ጋጠ ወጥ ናችሁ። በነገራችን ላይ ለእናት ፍቅር የሌላችሁ ለይት ፍቅር የሌላችሁ የሰው እናት የምትሳደቡ ማለት ነው። ሁላችሁም አይደለም።